የሚሞሪው ማስታወሻ ክፍል 41 ከጽኑ መሻቶቻችን ጋር እግዚአብሔር ሙግት አለው ብለው ቤተክርስቲያን በአንደኛው ቀን ምሽት ያስተማሩን መምህር ስማቸውን ባላስታውስም ቃላቸው ግን ዛሬ እኔ ጋር ደርሷል። ገሃዳዊ ሆኗል። እውነትም ጽኑ መሻቶቻችን ጋር እግዚአብሔር ሙግት አለውና እንደዛ ስጓጓና መከራ ስቀበል በተስፋ የጠበቅኩት የማትሪክ ውጤት መጥቷል። ስታገስና ስጉላላ የጠበቅኩት የማትሪክ ውጤት እሱም ከናቴ ጥላቻን ተውሶ ነው መሰለኝ የማይረባ ሆነብኝ። 2.4 ነርሲንግ ሊያስገባ ይችላል በግል። ቀጥታ ዩኒቨርሲቲ ለመግባት ግን 2.8 ነው የሚያስፈልገኝ። ስለዚህ አልሆነም። 2.4 ውጤቴን ሳየው እምባዬ ወደ ልቤ ውስጥ ጠብ እስኪል ተሰማኝ። አነባሁ። እርኩምትር ብዬ በፈዘዘ እርምጃ ወደ ማደሪያ የገባሁ። እንደኔማ ፍላጎት የሚያልፍብኝን ሁሉ መከራ ቻል አድርጌ ዋጥ አድርጌ በቀጥታ አዲስ አበባ ዩኒቨርሲቲም ባይሆን በክልሎች በአንደኛው ዩኒቨርሲቲ መግባት ከቻልኩ የጋዜጠኝነት ትምህርቴን መውሰድና በተለይ ደግሞ በማታው የእንግሊዝኛ ዜና አንባቢ በመሆን ብቅ ማለቴን አጥብቄ ተመኝቼው ነበር። የምኞቴ ባይሳካ ሁለተኛ መሆን የምፈልገው የወንጀል ምርመራ ውስጥ መግባት ነው። መርማሪ ፖሊስ መሆን። አዎ፣ በህይወታችን ውስጥ ትላልቅ ክፍተቶችን የሚከፍቱብን ሰዎች ወንጀል የሚፈጽሙብን የራሳችን ሰዎች ናቸው። ምንም አይነት ነገር ሲፈጠር ፖሊስም ሆነ የአካባቢ ሰው ወንጀሉን ፈጸመ ብሎ የሚያስበው ከዛ አጥር ግቢ ውጭ ያለውን ሰው እንጂ ከግቢ ውስጥ ከመኖሪያ ቤት ውስጥ አብሮ የሚኖር ሰው ነው ብሎ የሚገምት የለም። እኔ እየተፈጸሙብኝ ያሉት ወንጀሎች፣ እየተፈጸሙብኝ ያሉት መከፋቶች፣ እየተፈጸሙብኝ ያሉት ከባድ በደሎች የሚደርሱብኝ በአራት ግድግዳ መሃል ነው። ቤተሰብ ውስጥ፣ የኔ ያልኩት ሰው ውስጥ፣ ማንም የማይገምታቸው ውስጥ፣ ውለታው አሉልኝ፣ ወልደው አሳደጉኝ፣ አኖሩኝ ከምላቸው ሰዎች ነው ትላልቅ ወንጀል እየተፈጸመብኝ ያለው። ይህ እኮ በሰለጠነው ዓለም ቢሆን የሚያስቀጣ በደል ነው። እመኘው ነበር። መርማሪ መሆንን የተመኘሁት በዚህ ምክንያት ነው። ተስፋ የሚባል ሙጣጭ ነገር አጣሁ። ከሰማይ ከምድር ሰው ሁሉ ጨክኖብኛል። እድሌም ተሟጧል፣ ተጣሟል አልኩኝ። በኩለ ቀን የወጣችው ፀሐይ የምሽት ጨረቃ መስላና ቀኑም ጨልሞ ታየኝ። ስሜቴ ሁሉ ደበዘዘ። ጭንቀት አመመኝ። በተቻላት ሁሉ የምታጽናናኝ የዘመዳቸው ልጅ በፀጉር ቤት ስራ ገንዘብ ማጠራቀም እንዳለብኝ ተማክረን የተወሰነ ማግኘት ስችል ራሴን እያበረታሁ እናታቸውንም እንዳይጎዱ እንዲሁም ገንዘብ ማሰባሰብ መጀመሬን ከሰሙ የተለየ ስሜት ሊያድርባቸው ይችላልና በጥንቃቄ ማድረግ ጀመርኩ። በየቀኑ 30 ወይም 50 ብር አስቀምጣለሁ። የስቃይ ሌሊትና የልፋት የጭንቀት ቀናት እየተገፋፉ አለፉ። አሁን ሌላ ተስፋ የለኝም። እግሬ ወደ መራኝ መሄድ ነው። ባይሆን ከፊት ለፊት የሚገጥመኝን ህይወት መጋፈጥ ይሻለኛል። አዲስ ህይወት ይሻለኛል። መጨከን አለብኝ። ጭንቅላቴ ያስባል እንጂ እግሬ አይሄድም። ተግባር የለኝም። ምንም ነገር ማድረግ ባልቻልኩበት ሰዓት ትዝ የሚለኝ ሰርቼልሻለሁ የሚለው የእናቴ ቃል ብቻ ነው። ምንድነው የሰራችልኝ? ምንድነው ያደረገችኝ? ሬዲዮ ላይ እኮ ብዙ ትረካዎች ሰማለሁ። በልጅነታቸው ጠፍተው ወጥተው ህይወትን ለማሸነፍ ብለው ወደ ባሰ ችግርም የገቡ ወደ ተሻለ ህይወትም የተሻገሩ አሉ በኔ እድሜ። እኔ ግን ተጎትቼ ከገባሁበት መውጣት እንኳን የማልችል፣ ማሰብ መወሰን የማልችለው ለምንድን ነው? ምንድነው የሆንኩት? ለማሰብ ሞክራለሁ፣ ያቅተኛል፣ እተወዋለሁ። በአንደኛው ቀን የተፈጠረው ለየት ያለ ነገር ነበርና ቤተሰቡ ሁሉ ተሰባስቦ ግራ በተጋባ ስሜት ጓደኛዬን ማየት ይዘዋል። እጅግ አሰልችና አሰቃቂ ዱላ ብቻ የሆነ ሌሊት ነበር።
እኔማ የሬሳ ያህል ሆኛለሁ። ሰውነቴ ብልዝልዝ ብሏል። ድንዝዝ ፍዝዝ ብያለሁ። ማሰብ አልችልም። ሳላስብ ነው የሚመሸው። ስደበደብ ነው የሚነጋው። መሮኛል። ፈጣሪን የማመሰግነው ሞትን አለማሰቤ፣ ራሴን ማጥፋት አለመመኘቴን ብቻ ነው። ደንዝዣለሁ። ድንዝዝ። ከተኛበት በመነሳት ጠብ ያለሽ በዳቦ የሚመስል ነገር ፈጥሮ ቀኑ እሁድ የረፍት ቀን ነበርና በጠዋት ሳይነጋ ነው እኔን መምታት የፈለገው። የረፍት ቀን ስለነበረ ከቁርስ በፊት እንደሚወሰድ መድኃኒት በጠዋቱ ሲመታኝ የሰሙ እናቱና ወንድሞቹ የዘጋውን በር ገልብጠው በቁጣ ገቡ። ምንድነው? ምን እያደረክ ነው? ምን እያደረክ ነው ያለኸው? ነውር አይደለም እንዴ? ለምን አትተዋትም? የደረሰባትን ሁሉ ስለሰማህና ስላየህ አንተ ባለቤት ሆነህ መኩራትህ ነው? ቤት እኮ እግዚአብሔር ነው። ወይስ አንዴ እጄ ገብታለች ብለህ ነው? ባታውቀው ነው እንጂ በአንተም እህቶች ላይ ነገ የሚፈጠረውን አታውቅም። ይችን አንድ ፍሬ ልጅ የህይወት መስመሯን መራራ አታድርግባት። አንተ ከፈለክ ያለህን ነገር ሁላችሁን የምትፈልገውን ነገር ሁሉ ይዘህ ሂድ እንዴ። የእናንተን ወጪ ምን ሸፍኘው እኛ አይደለንም እንዴ? ሁለታችሁንም የምናኖረው እኛ አይደለንም? አሁን ምን ይሁን ነው? ምን ይሁን ብለህ ነው? እናቱ በቁጣ ቃላት ገሰጹት። መስማት የቻልኩትን ብቻ ነው የሰማሁት። ከዛ በላይ እጅግ ነበር የተቆጡት። ሁለቱ ወንድሞቹን ቀበል አድርገው ሁሌ ከተኛን በኋላ ነው የሚያንገላታት፣ ውጪ ምናምን ሲል እንሰማዋለን። ለምንድን ነው የሚመታት? ምን አደረገችው? ሲሉ በእድሜ ከፍ የሚለው ምርር ባለ አነጋገር እዚህ መኖሯ ካልተመቸህ ተዋት፣ ትሂድ እንጂ አታንገላታት። ምንድነው? ሴትን መምታት እኮ ጀብዱ አይደለም፣ ወንድነትም አይደለም። ብታውቀው በጣም ነው ያፈርንብህ ሲለው ወንድሞቹ ጋር አንድ ሲባባሉ ለጸብ ይጋበዙና የሆነ የዱላ ግርግር ይፈጠራል። ከጎረቤት ድረስ ረብሻቸው ተሰማ። አንደኛው ጎረቤታቸው መጡና በሐዘን እያዩኝ አይዞሽ በማለት ራሳቸውን እያወዛወዙ እንድበረታ አደረጉኝ። ነገሩ በረድ ሲልና ሰዓታት እንዳለፉ ከቤቱ ወጥቶ የሄደው ጓደኛዬ የሆነ በወረቀት የተጠቀለለ ነገር ይዞ ተመለሰ። እኔንም ጠራኝና ወደ ቤት ግቢ አለኝ። ወደዛቸው ሰርቪስ ክፍል ገባው። በሩን በፍጥነት ዘጋው። እንደ ልማዱ ሊመታኝ ነው ብዬ ማልቀስ ጀመርኩ። አይኔ ላይም ባይግጥም ሲል አልመታሽም፣ ግን አንድ ነገር እንድታደርግ ይፈልጋለሁ። ይሄ መርዝ ነው። በሁለት ዕቃ በጥብጬዋለሁ። አንዱ ላንቺ፣ አንደኛው ለኔ ነው። እንጠጣለን፣ እንሞታለን። እምቢ ብትይ ግን ሲጥ ነው የማደርግሽ። አንድ ድምጽሽ ቢሰማና ቢመጡ እኔን አያርገኝ። ዛሬን ባልፍሽ ነገ እዚሁ ነሽና አይቀርልሽም። በይ አሁን በፍጥነት ጠጪ። መጠጣትሽን መጨረስሽን አይቼ ቀጥዬን እጠጣለሁ ሲለኝ ወደ ህሊናዬ የመጣው ሐሳብ ራሴን አረጋግቼ እንዴ ለምን ያመጣኸው አንተ አይደለህ? መጀመሪያ ጠጣውና ልትጨርስ ትንሽ ሲቀርህ የኔን እጠጣዋለሁ አልኩት። ድፍረቱ ከየት እንደመጣልኝ አላውቅም። ግራና ቀኝ መቀመጫ እንደሚፈልግ መስዬ በበሩ ስንጥቅ በውጪ ሰው መኖር አለመኖር ለማየት ሞከርኩኝ። ማንንም ላይ አልቻልኩም። ወይኔ ጉዴ! ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 42 ይቀጥላል።